መንፈስ ቅዱስን የማያካትተው? ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 አካባቢ ላይም እንደዛ ነው። በክርስቶስ ትምህርት ለሚኖር ሰው አምላክ አለው፣ በክርስቶስ ትምህርት ለማይኖር ሰው ማንና ማን አሉት ነው የሚለው ይስሐቅ። ማንና ማን አሉት ነው የሚለው፣ አብና ወልድ አሉት ነው የሚለው። ለምን መንፈስ ቅዱስ አሉት የሚለው ነገር አይጨምርም? ግልጽ ነው ይስሐቅ። እንትን ኡስታዝ ይስሐቅ ለሰላት ሄዷል። ኦኬ ሶላት ላይ ሄዷል። ኦኬ ጥሩ። አይ ማክስ መጥቷል ኡስታዝ አውራ። እሺ እሺ ኦኬ ማክስ ሰላም ብያለሁ። እንዴት ነህ ማክስ? ሚዩት ነህ ማክስ? ገብቻለሁ። ሚዩት አድርገው ነው። ሰላም ብያለሁ በቅድሚያ። አሜን አሜን ተቀብያለሁ። ኦኬ ሰላም ነው አይደል? እግዚአብሔር ይመስገን። ኦኬ ቤተ እምነት ምንድን ነው? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ኦንሊ ጂሰስ፣ ዮሆዋ ዊትነስ? እኔ ሞሮ ወደ ፕሮቴስታንት አደላለሁ። ፕሮቴስታንት በሚለው ያዝልኝ። ኦኬ ኦርቶዶክስ ነበርክ፣ ወደ ፕሮቴስታንት እያደላ ነው። ኦኬ አይ ጥሩ ነው። የኢየሱስ ላንተ ምንድን ነው? ሰው ነው? አምላክ ነው? መልአክ ነው? ምንድን ነው? ቅድም ከኢሳቅ ጋር በጣም ብዙ አውርተን ነበረ ከጃ ጋር። እሺ አድክመዋል መሰለኝ። ደክመዋል። አይ ብዙ ባልደከመኝ ግን ካደከሙ ሌላ ከማውራም ደግሞ የሆነች እንስት ገብታ ደግሞ የቤተ እምነትን ካልተናገርክ ሞጨኛለሁ ብላ ነበረ። እሱ የለችም። ኤኒዌይስ ኢየሱስ ክርስቶስ ለኔ አምላኬ ነው። ኦኬ አምላክ ያለው አምላክ ነው ወይስ አምላክ የሌለው አምላክ ነው? ላንተ አምላክነት ነው? አሁን ስለ ኢየሱስ ክርስቶስ አሁን ከመሰቀሉ በፊትና ከመሰቀሉ በኋላ ብለህ ለይልኛ። አሁን ከመሰቀሉ በፊት በነበረው ኬኖሲስ አምላክ አልነበረም አንተ እኮ። ስለዚህ ኬኖሲስ ነህ ማለት ነው። አንተ ተነክቶብሃል። እንዴት ኬኖሲስ ነው ማለት? ኬኖሲሶች ናቸው እንደዛ የሚሆነው። ኢየሱስ ምድር ላይ በነበረበት ሰዓት ላይ አምላክነቱን አስቀምጦ ነው የመጣው አይደለ? አዋ መለኮታዊ ኃይሉ አለ፣ ግን ስጋ ለብሷል። የኛን ስጋ ለብሷል። ስለዚህ አምላክነቱ አብ ጋር አስቀምጦት ነው የመጣው አይደለ? ኖ ራሱን ባዶ አደረገ አይደለ? ግን መለኮቱን ይዞ ነው የመጣው። ለምሳሌ ኢየሱስ እኮ ምድር ላይ ሲመላለስ መለኮታዊ ኃይልንም ተላብሶ ነው የመጣው። የመለኮታዊ ኃይል ስለዚህ አልተጠቀመበትም ነው አንተ አልተጠቀመበትም። ለምን መለኮቱን መስለ ተጠቀመበት አይደል እንዴ? ድንቅና ታምር ሲያደርግ የነበረው እኮ። ታዲያ ምንድነው አምላክነቱ እኮ ምድር ላይ ያለ አልነበረም ስላልከኝ ነው። ከትንሳኤው በኋላና ከትንሳኤው በፊት ምንድነው ልዩነቱ አምላክነቱ ላይ? አዎ አምላክነቱ አልነበረም የምልህ ለዛ ነው። አምላክ የሚባለው እግዚአብሔር ነው። አምላክ የሚባለው እግዚአብሔር ነው። ምናልባት ኢየሱስ ክርስቶስ እንደ የእግዚአብሔር ወይም ደግሞ የአምላክ አንድ ኮምፖነንት ሊሆን ይችላል። ወልድ ተብሎ ተቀምጧል መጽሐፍ ላይ ማለት ገባኝ። ግን የክርስቶስ ምድር ላይ ያለ አምላክ ነበረው አይደል? አምላክ አለው። አዋ ነበረው። ሲጸልይ ነበር። ቅድም አውርተናል። ተንተናገር ሲጸልይ ነበር። ሰማይ ላይ አምላክ አለው። ሰማይ ላይ ሳውንድ አምላክ አለው። ወደ አባቱ ሲጸልይ አልነበረም? አዋ አባቱ ወደ አምላኬ አሁን ላይ አባቱ ጋር ተስተካከለ ይላል እኮ አምላክ የለውም አሁን ሰማይ ላይ አሁን ላይ የለውም። ሄዳ በአባቱ ቀኝ ነው ያለው እኮ ከአባቱ ጋር ተስተካከለ ነው የሚለው አይደል? በአባቱ ቀኝ ሆኖ አምላኬ ለምን ይላል? እዛ ሄዶ ይማልዳላ በእኛና በእግዚአብሔር መሀል። እሱ እኮ ስለዚህ አማላጋችን እኮ ነው። ኦኬ ስለዚህ ሰማይ ላይም አምላኩ ነው። አሁንም እግዚአብሔር አሁን ሰማይ ላይ ኢየሱስ አምላክ አለ ወይስ የለውም? ለምን እግዚአብሔር የሚባለው ራሱ ኢየሱስ አለ እንዴ? ነው አምላክ አለ ወይስ የለውም ሰማይ ላይ ኢየሱስ? አሁን ላይማ የለውም፣ አምላክ የለውም። ታዲያ ሰማይ ላይ ካረገ በኋላ ለምንድን ነው አምላክ የሚለው? ላይ ሰማይ ካረገማ አምላክ ያላለም ያለበት ቦታ አለ እንዴ? ልስጥ ራዕይ 3:2 ላይ
ስራ በአምላኬ ፊት ፍጹም ሆኜ አላገኘሁትም ይላል። ይህንን ያለው ራእይ ካረገ በኋላ ማለት ነው። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትም ይላል። አምላኬ ይላል። አየው፣ አምላኬ ይላል። ስራዬ ነው ስራክ ስራ ይላል። ለኤጲስቆጶሱ ነው። ካረገ በኋላ ኢየሱስ መልእክት በመላኩ አማካኝነት መልእክት ልኮ ነበር ለኤጲስቆጶሱ ለፊላዴልፊያ ነው ለሰርዴስ። የሰርዴሱ ኤጲስቆጶስ ምን አለው? ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትም። ማንን ነው አምላኬ የሚለው? ካረገ በኋላ ኢየሱስ አምላኬ የሚለው እግዚአብሔር ነው እኮ። ካረገ በኋላ ሰማይ ላይ ሆኖም አምላኬ ይላል ማለት ነው። አይው እኮ ነገርኩህ እኮ ኢየሱስ ብቻውን አምላክ አይደለም። ብቻውን አምላክ አይደለም። ምን ሆናል? ሰማይ ላይ ሆኖ አምላኬ ያለበት የለም አልከኝ። ሰማይ ላይም ሆኖ አምላኬ ያለበት ጥቅስ ራዕይ 3:2 ላይ፣ ራዕይ 3:11 ላይም በተመሳሳይ ምንድን ነው የሚለው? 12 ላይ ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ፣ ወደፊትም ከዛ አይወጣም። የአምላኬ ስምና የአምላኬ ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደው ይላል። አምላኬ ብሎ 4 ተጠቅሟል። አምላኬ 1፣ አምላኬ 2። ራዕይ ማለት ዮሐንስ ያየው ራዕይ አይደል እንዴ? ራዕይ ላይ ካረገ በኋላ ነው ያየው ራዕይ እኮ። አዎ ግን ካረገ በኋላ አምላኬ ክርስቶስ አይደለማ ማክስዬ። እንዴ አምላኬ የሚለው ማን ነው እዚህ ጋር እንዴ? ኧረ ማክስዬ ተው። አሁን ያው አንተ ያልከውን ቦታ በርግጥ አላነበብኩትኝም። አሁን ከምትነግር ዮሐንስ ራዕይ ያየውን ራዕይ የተናገረው እንጂ እኮ ራዕይ እኮ ያየው ካረገ በኋላ ነው ወይስ ከማረጉ በፊት ነው እንዴ? ኧረ ማክስዬ ይችማ ሲምፕል ናት እኮ። ሱማ ካረገ በኋላ ነው እኮ። ታዲያ አምላኬ የሚለው የት ነው? ሰማይ ላይ ነው? የመጨረሻው የወንጌል የመጨረሻው መጽሐፍ አይደለ? ዮሐንስ ራዕይ እርገት በኋላ ነው። ገባኝ። ግን አሁን ካረገ በኋላ ነው ወይስ? ኧረ ማክስዬ ኧረ ተረዳኝ እንዴ። በጣም እንትና አንደርስታንዲንግ አለ ብዬ ነው ማሰብ አወራር ላይ። ካረገ በኋላ ኢየሱስ አምላኬ ይላል ወይስ አይልም ነው ጥያቄው። አምላኬ ያለው እዚህ ጋር ካረገ በኋላ ነው። ጥቅሱን ማታውቀው ከሆነ ይላልም ለዛ እኮ ነው ይላልም አይልም ያልኩህ እኮ ለዛ ነው ስላላየሁት ነው። አሁን አንተ ራዕይ ላይ ስለነገርከኝ ራዕይን ደግሞ አንደርስታንድ የነበረው ማክስዬ ልመልስ ብዬ እሺ ልቀበል። እሺ አይ ስላላየሁት መልሼ አይሆንም። ዮሐንስ ላይ ጥቅሱ ስጠኝ የመጀመሪያ ኢንጂነር ስጠኝና እማርበታለሁ። እሺ ራዕይ 3:2 እና ራዕይ 3:12 ራዕይ 3:2 እና 3:12 የሚገርም ከመጽሐፍ ቅዱስ ከወንጌል ራዕይን እፈራዋለሁና ሳረብ አብቤው አላውቅም። ለዛ ነው ኢየሱስ አምላካችን ሁላ እያለ ይላል እኮ። አምላካችን እያለ ይላል እኮ ራዕይ ላይ አምላካችን እያለ። ኦኬ እሺ ራሱ ኢየሱስ ማለት ነው። ኦኬ አምላካችን ራዕይ ዮሐንስ ምዕራፍ 19 ቁጥር 6 ላይ ምን ይላል መሰለ? እንደ ብዙ ድምፅ እንደ ውሃ ብብስ እንደ ብርቱ ነጎድጓድም ያለ ድምፅ ሰማሁ፣ እንዲህም ሲል አሁንም ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና አለ። ወይም ደግሞ እንደዚህ ቁጥር 5 ላይ ያው ድምፅም እንዲህ ሲል ከዙፋኑ እንደዛ ብሏል። ነግሷልና የሚለው እኮ ኢየሱስን መሰለኝ። ኢየሱስን ነው የመላእክት ድምፅ አይደለም። ቁጥር 5 ላይ ቆይ አንዴ አይደለም። ድምፅ እንዲህ ሲል ከምን ወጣ ይላል ቁጥር 5 ላይ። ድምፅ እንዲህ ሲል ከዙፋኑ ወጣ አለ። በዙፋኑ ላይ የተቀመጠው ማን ነው? ኢየሱስ ባቀኝ። አዎ። ስለዚህ ምን የሚል ድምፅ ወጣ? ምን የሚል ድምፅ ወጣ? ምን የሚል ድምፅ ወጣ? አንብበው ቁጥር 5 ላይ። እየከፈኩ አይደለም። እሺ ልክፈት። እሺ አይል አንብብልህ። እኔ ባሪያዎች ሁሉ እርሱን የምትፈሩት ታላላቆች ታናናሾች ሁሉ ሆይ አምላካችንን አመስግኑ አለ። ማን ነው አምላካችንን አመስግኑ የሚለው? በዙፋኑ በአባቱ ቀኝ የተቀመጠው። አዎ። ስለዚህ ሰማይ ላይም አምላካችን ይላል ኢየሱስ። ኦኬ እንደዛ ነው እንትን ብለህ ማለት ነው። አምላካችን ይላል ማለት ነው። አዎ። ግን አንዱ አምላክ ግን አምላክ የለውም አይደለ? አንዱ አምላክ እግዚአብሔር ነው። ምን አምላክ አለው? እንደዛ ነው እንግዲህ። አይተህ እንትን በል ተዝናና። ምን ይምጣልህ? ሻይ ቡና ማኪያቶ ምናምን ምን ቀጭ እያደረኩ ምን በርጫ ምናምን አንዴ ያዋ በእኛ እኮ ሐራም ነው። በእናንተ ሐራም አይደለም እንዴ? ኧረ እኛ ጋር እንደውም በጣም ትልቅ ባህል ነው እንጂ አሁን ሐረርጌ አካባቢ ነኝ እና ትልቅ እንትን ነው ጫት ሐራም ነው። አያቁም። እንደዛ ጥሩ አይደለም። ለእንትንም ከእንትን ጋር የመገናኘት እንትን አለ። ከጂኒዎች ጋር ጫት በጣም እንትን አለው። የሆነ ስትመረቀን ምናምን ነገር
በጣም እንትናው በጣም አደገኛ ነገር ስላለው ተወሽ። ቆይ በዚህ አጋጣሚ ከርዕሱ ጋር ባይገናኝም ቁርአን ላይ ያለ እንደ የሚከለክል ጫትን ነው። ኸመር ብሎ ነው የሚያስቀምጠው። ኸመር ብሎ ነው የሚያንተን የሚለው። ኸመር ማለት ኸመረ ነው፣ አመረቀነ ነው በአረብኛ ራሱ አይምሮን የሚጎዳ ነገር ብሎ ነው ያስቀምጠው። ስለዚህ ጫት ራሱ መቃም በኢስላም ሐራም ውስጥ ነው፣ እንትን ውስጥ ነው፣ ድራግ ውስጥ ነው የሚመደበው። ራሱ ሱረቱ በቀራ ምዕራፍ 2 ቁጥር 219 ላይ አይምሮን ከሚቃወም ኸመርና ከቁማር ይጠይቀዋል። በሁለቱ ውስጥ ታላቅ ኃጢአትና ለሰዎች ጥቅም አለባቸው ይላል፣ ግን ኃጢአታቸው ከጥቅማቸው ይልቅ በጣም በላጭ ነው ይላል። ይሄ ጫት ማለት ካታ ኢዱሊስ የሚባለው አይምሮን የሚያመረቅንና በጤና ላይ በኢኮኖሚ ላይ በማህበራዊ ህይወት ላይ እክል ከሚያጋጥመውና አሉታዊ የጎንዮሽ ተጽዕኖ የኔጌቲቭ ሳይድ ኢፌክት የሚባለው ከሚያሳድሩ መካከል አንዱ ነው እና የመስኩ ምሁራን በኢስላም ጫት ከኸመር ይመደባል። ኸመር የሚለው ቃል ኸመረ ነው፣ ሸፈነ ነው፣ ደበቀ ነው። ለምሳሌ ሴት ልጅ የምትሸፈንበት እንትን ራሱ ኺማር ይባላል በአረብኛ። ኺማር ማለት መሸፈን ነው። ያው ሂጃቧ ኺማር ይባላል በአረብኛ ላይ ሱረቱ ኑር ምዕራፍ 24 ቁጥር 31 ላይ ብትመለከተው ምንድነው ጎፍታዎቻቸውን በአንገቶቻቸው ያጣፉ ይላል አላህ። ጉፍታ ለሚለው ቃል የአረብኛው ቃል ኹሙር ነው የሚለው፣ የኺማር ብዙ ቁጥር ነው ሆኖ የመጣው። ስለዚህ ኸምር ማለት ኸመረ ነው፣ ሰከረ ብቻ አይደለም፣ አመረቀነን በሚል ይመጣል ኸመረ በሚለው። ስለዚህ አይምሮን የሚነካ ነገር አይምሮን ኮንትሮል የሚያደርግ እንደዛ ነው፣ አይምሮን እንትን የሚል ማለት ነው። መጠጡ የተከለከለበት እኮ ምክንያት መጀመሪያ መጠጥ አንድ ሰው ያዛል፣ መጠጡ ደግሞ መጠጥ ያዝና መጨረሻ ላይ መጠጡ አንተን ያዛል፣ ኮንትሮል ያደርጋል። ስለዚህ ጫትም እንደዛ ነው፣ ኮንትሮል ያደርጋል ማለት ነውና ከዛ አንጻር ነው ቁማሩ መሰረቱ ገንዘብ ነው። ገንዘብ ደግሞ ለሰዎች ጥቅም አለው። አልኮል ሆነ ድራግ ደግሞ በሕክምና አገልግሎት ጥቅም ላይ ሊውል ይችላል። ነገር ግን ኸመር ሆነ ቁማር ኃጢአታቸው ከጥቅማቸው በላይ ትልቅ ስለሆነ ታላቅ ኃጢአት ያለበት ነው የሚለው ቁርአን። ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ምንድን ነው ያደረጉት? ኸምር ሐራም መሆኑን የሚናገር የወረደውን ከ5 ነገሮች ጋር አያይዘው ነው ያስቀመጡት። የወይን፣ የተምር፣ ከስንዴ፣ ከገብስ፣ ከማር ስለሚዘጋጀው ኸምር ነው ተብሎ ነው የተቀመጠው እና አቅልን የሚሰውር ሁሉ ኸምር ነው ብለዋል። ስለዚህ ጫት የሚባለው ነገር ኮካይን፣ ማሪዋና ምናምን የመሳሰሉ ነገሮች፣ ሲሻ ምናምን፣ ሲጋራ ምናምን ነገሮች፣ ድራግ ነገሮች በአጠቃላይ ምድባቸው እዛ ውስጥ ነው የሚመደበው ማለት ነው። አዎ ከዛ ነውና ረሱል ሰለላሁ ዐለይሂ ወሰለም አንድ ቦታ ላይ ምን አሉ? ሙስኪር ሁሉ ለምዕመናን ሐራም ነው ይላል። ሙስኪር ማለት የሚያሰክር ማለት ነው። ሰኪረ ደነዘዘ ማለት ነው። ነፈዘ ማለት ነው። መረቀነ ማለት ነው። ራሱ የሚያደነዝዝ ነገር አይምሮን የሚያደነዝዝ ማንኛውም ነገር የተከለከለ ነው። አላህ በቁርአን ውስጥ በሱረቱ ሐጅ ምዕራፍ 22 ቁጥር 2 ላይ ሲናገር ምን ይላል መሰለ? በምታዩት ቀን አጥቢው ሁሉ ከአጥቢዎች ሁሉ ትፈዛለች አለ። ሰዎች የሰከሩ ሆኑ ታያቸዋለህ፣ እነሱ ግን ከመጠጥ የሰከሩ አይደሉም አለ። ያለ ቅጣት ብርቱ ነው እናያለ። አየህ፣ በመጠጥ ብቻ አይደለም የሚሰከረው፣ አይምሮን የሚያሰክር አይምሮን የሚያደነዝዝ ነገር በአጠቃላይ ሐራም ነው ራሱ ማለት ነው። ከዛ አንጻር ነው እንትን የምትለው እንግዲህ ቀስ ብለህ ትተዋለህ ኢንሻአላህ። እሺ ቀስ ቀስ እያልክ በአንድ ጊዜ እኛ አውራት በዚህ ልክ ከሆነ ቁርአን የሚለው ግን እኛ አካባቢ ላይ አሁን በቃ የተፈቀደ አይነት ነገር ነው መስሎ የሚታየኝ። አሁን በጾም ጊዜ ሰው ዲናቸውን ስለማያውቁ ምናምን እንላለን። ስለማያውቁ ማስተማር አለብን እኛ። ጫት የሚያዘው ያው በሰፊው መማር ማስተማር አለባቸው። ልክ ነው። እኛ ጋር ሴት ራሱ ለመጠየቅ ሚስት ምናምን ለመጠየቅ ስትሄድ ጫት ነው በቃ በጣም ውድና ቆንጆ ጫት ተፈልጎ ታይቶ ልክ ሌሎች ምስኪ እንደሚወስዱት እንደዛ አይነት ነገር ያለው ነው። ምክንያቱም እንትን ነው አለማወቅ ነው። የሆነ ሰዓት ላይ ሰው ባለማወቅ ነው እንጂ በውጭ ዓለም ውስጥ ጫት የሚቅመውን ጫት አንድ ሰው ቢቅምና ቢታይ በጣም ነው የሚደነግጡት ራሱ ማለት። ኢትዮጵያ ውስጥ ግን ያው እንዳልኩ ጫት እንደ ባህል ነገር ነው የሚታየው፣ እንደ ኖርማል ነው የሚታየው እና በውጭው ዓለም አሁን ሲጋራ፣ ጫት፣ ሲሻ ምናምን ድራግ ውስጥ ነው የሚመደቡት። ከዛ አንፃር ቀስ ብለህ ተወው። ራሱ በጤናም ጥሩ አይደለም፣ በማህበራዊ ነገርም ብዙ ነገሮች ኔጌቲቭ ሳይድ ኢፌክት አለው። ግን ኖርማል ደግሞ አይምሮን የሚቆጣጠር ነገር ማንኛውም ነገር እንትን ማለት አለበት ማለት ነው እና ጫት ለሚቅሙና ለሚያስቅሙና ለሚያቃቅሙ አንድ ስንኝ ልሰንይ ልንገራቸው። በቅጠል ቢሆን ኖሮ የሚወጣው አጃ ፍየል ትሆን ነበረ ከቢላዋ ነጃ የሚባል ነገር አለ አይደል? ማክስ ሰምተህ ታውቃለህ ይሄን? ጫት የማይቅሙ ሰዎች እቺ ነገር ስንኝ ያቀርባሉ ብዙ ጊዜ። በቅጠል በሆነ የሚወጣው ሀጃ ፍየል ትሆን ነበረ ከቢላዋ ነጃ ይላሉ እና ጫት መቃም የእርድና ምልክት ተደርጎ ነው፣ አለመቃም የፋራነት መለኪያ አይደለም። እና ይህ አስተሳሰብ ደግሞ ያው እኛ መሰልጠን ሳይሆን መሰይጠን ነው ብለን ነው የምናምነው። እና ጫትን የሚቅሙ የሚያስቅሙና የሚያቃቅሙ ሰዎች ረጋ ብለው ጊዜ ሰጥተው ይህንን ፈሳድ አይምሮን የሚሰውር ነገር መጠንቀቅ አለባቸው ብለን ነው የምናምነው። መልካም ይሁን። እሺ እንደዛ ነው እንግዲህ አናብዛብህ። አይፓድ እሺ
ኤም አለክ ኤም ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጫጫታ ላይ አይረብሻችሁም? የልጆች አባት ነኝ። አስቸግራለሁ። ችግር የለውም። ሰላም ወራህመቱላሂ ወበረካቱ። እሺ ካልሆነ እወጣለሁ። ችግር የለውም። እንዳይረብሽ። አንድ ጥያቄ ነበር መጠየቅ ይቻላል? ይቻላል። ስለ ዙልቀርናይን ተቆርጣል። ተቆራርጣለህ? አልሰማሁም። ዙልቀርናይን የሚል ቃል ሰማሁ፣ ግን ከዛ በኋላ ግን አልሰማሁም። ዙልቀርናይን ኤግዚስት ስለ ዙልቀርናይን ሂስቶሪካሊ መኖሩን ኤቪደንስ አለን። ዙልቀርናይን ማለት ምን ማለት ነው? ትርጉሙ እኮ እሱን ነው የምልህ። እስላም ውጪ አለ ወይ ለማለት ነው። አለ፣ ከስለ እስላም ውጪ አለ፣ ባይብል ላይ አለ። ዙልቀርናይን ቀርን ማለት ምን ማለት ነው? ቀንድ ማለት ነው። ሱር ማለት ደግሞ መለከት ማለት ነው። ለምሳሌ ቀንድ ማለት ነው። ቀንድ ማለት ሱር ማለት ነው። መለከት በሚል ቃል ገብቷል። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲነግሩን ሱነን አቡ ዳውድ ላይ ሱር የሚነፋበት ቀን ቀርን ነው ብለዋል። ቀርን በሌላ ትርጉሙ ደግሞ ክፍለ ዘመን ማለት ነው፣ ትውልድ ማለት ነው። ለምሳሌ ሱረቱ ዩኑስ ምዕራፍ 10 ቁጥር 13 ላይ ከእናንተ በፊት የነበሩ የክፍለ ዘመናት ሰዎችን መልእክተኞችን በማስረጃ የመጡላቸው ሲሆን በበደሉና የማያምኑ በሆኑ ጊዜ አጠፋናቸው ይላል። ቀርናይን ማለት የቀርን ብዙ ሙሰና ሆኖ ነው የመጣው። ሁለት ቀንዶች ማለት ነው። ሁለት ክፍለ ዘመናት ማለት ነው። ለምሳሌ ዙልቀርናይን ማለት የሁለት ቀንዶች ባለቤት ወይም የሁለት ክፍለ ዘመን ባለቤት ማለት ነው ትርጉሙ። ሱረቱ ካፍ ምዕራፍ 18 ቁጥር 83 ላይ ታገኘዋለህ። ስለ ዙልቀርናይን ይጠይቁሃል። በእናንተ ላይ ከእርሱ ወሬ አነባለሁ በላቸው ይላል። ዙልቀርናይን ምስራቅና ምዕራብን ያካለለ ሁለት መንግስት ያቀፈ ንጉስ ነው። የእርሱ መንግስት ከ580 እስከ 380 ቅድመ ልደት የነበረ ነው። ራሱ አን ማለት ደግሞ ስለ ማለት ነው። ገብቷል? አን ማለት ስለ ነው። በወቅቱ አይሁዳውያን ስለ ዙልቀርናይን ረሱል ሰለላሁ ዐለይሂ ወሰለም ጠይቀዋል። ገብቷል? ስለጠየቁ ነው ያ ነገር እንትን የወጣው ማለት ነው። የላቀው አላህ ንግግር ስለ ዙልቀርናይን ጠይቀዋል የሚለው አንቀጽ እንዳለ አይሁዳውያኖችን ነብዩን ስለ ዙልቀርናይን መጥተው ስለጠየቁ ነው። መጽሐፋቸው ላይ ስላለ ነው። የቱ ጋር ነው አይሁዳውያኖች ስለ ዙልቀርናይን የሚያውቁት ሲባል ዳንኤል ምዕራፍ 8 ቁጥር 3 ላይ ታገኘዋለህ። ትንቢተ ዳንኤል ምዕራፍ 8 ቁጥር 3 ላይ ዓይኔን አንስቼ ያየው እነሆ ሁለት ቀንዶች የነበሩት አንድ አውራ በግ በወንዙ ቆሙ ነበር አለ። የዳንኤል ትንቢት አውደ ንባቡ ላይ ሁለቱ ቀንዶች የተባሉት የሜዶና የፋርስ መንግስት ናቸው ብሎ ነው የሚያስቀምጠው ዳንኤል 8:20 ላይ። ባየው በአውራው በግ ላይ የነበሩት ሁለት ቀንዶች እነሱ የሜዶና የፋርስ ነገስታት ናቸዋል። እንግዲህ ባለ ሁለት ቀንድ መንግስት ወደ ምዕራብም ወደ ሰሜንም ወደ ደቡብም ወደ ዲጎሽም እንደሚሄድ ይናገራል ዳንኤል 8:4 ላይ ማለት ነው። አይሁዳውያኖች ዙልቀርናይን ለጠየቁት ጥያቄ አምላካችን አላህ በእናንተ ላይ ከእርሱ ወሬን አነብላችኋለሁ በል ነው ያለው። አንሁ ነው የሚለው ስለ እርሱ ሳይሆን ሚንሁ ከእርሱ በማለት ነው ትርክቱን ይጀምራል። ገብቷል? እነሱ ስለ እርሱ ነው አጠቃላይ ነው የፈለጉት የነበረው። አላህ ግን የነገራቸው ከእርሱ ወሬ አነብላቸው ብሎ ነው ያለው ራሱ አይተው ከሆነ ማለት ነው። ከዛ በኋላ ነው ስለ ዙልቀርናይን ምዕራፍ 18 ቁጥር 84 ላይ እኛ ለእርሱ በምድር ላይ አስመቸ ነው ከነገር ሁሉ መዳረሻ መንገድን ሰጠ ነው ይላል። ከዛ ወደ ፀሐይ መጥለቂያ በደረሰ ጊዜ ምናምን እያለ ሙሉ አንቀጹን ይናገራል ማለት ነው። ይሄን ይመስላል እንግዲህ ምናልባት ከገባ ማለት ነው። ባይብልም ላይ አለ ስለ ዙልቀርናይን የሚባለው የእጁጅ መእጁጅ የሚባሉትን በሁለት ኮረብታዎች መካከል ላይ በብረትና በነሐስ ግድብ ሰርቶባቸዋል። ይህ መጽሐፈ ዜና እስክንድር ላይም ታገኘዋለህ በክርስትናው ዓለም ውስጥ ማለት ነው። ዙልቀርናይን ማለት ነው የሆነ ግንብ እንደገነባና የእጁጅ መእጁጅ የሚባሉት ሱረቱ ካፍ ምዕራፍ 18 ቁጥር 97 ላይ የእጁጅ መእጁጅ ሊወጡ አልቻሉም፣ እነሱ ግንብ እንደሰራባቸው ይናገራል። እነሱም ግንቡም ጋይብ ሆኖ ነው ያለው ራሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ምንድነው ከበኒ እስራኤል የተጓዳኝ ነገር ተናገሩ፣ ያንን ማድረጉ ሐራም አይደለም ብለዋል። ስለዚህ ስለ ዙልቀርናይን መተው ይጠይቀዋል ሲል ጠያቂዎቹ እነማን ናቸው? አይሁዳውያኖች ናቸው። አይሁዳውያኖች መጽሐፋቸው ላይ ስለነበረ ነው ዙልቀርናይን የሚባለው ባለ ሁለት ቀንድ ቂሮስ ይባላል። ታላቁ ንጉስ አማኝ የነበረ ማለት ነው። ይሄን ይመስላል። ናቡከደነጾር የሚባለው ነው ማለት ነው? አይደለም። ቂሮስ የፋርሱ ንጉስ ቂሮስ ነው። አንዳንዶቹ እንትና ነው ይላሉ፣ አሌክሳንደር ነው። አሌክሳንደር ፓጋን ነበረ፣ አማኝ አልነበረም። ይሄኛው ግን አማኝ ነበረ። አላህ ያናገረው ነበረ። በባይብልም ራሱ የተቀባ ነው ይላል። ኢሳይያስ 42:50 45 1 ላይ ታገኘዋለህ ዙልቀርናይን
የተቀባ ይለዋል። ራሱ የተቀባ ይለዋል። መሲ ይለዋል። እንደውም ጭራሹን መሲ ማለት የተቀባ ማለት ነው፣ የተሾመ መሺያህ ይለዋል የዕብራይስጥ ቃል። ክርስቶስ ይላል ግሪክ ሰብዱጀንት ላይ ማለት ነው። ስለሱ ሲያወራ በወለዱ ከ200 ዓመት በፊት ነው ትንቢት የተነገረለት እንደሚመጣ እና የፋርሱ ንጉስ ቂሮስ ይባላል። ይህን ይመስላል። ሹክራን ኡስታዝ። እና ደግሞ ስለ እንትን አስተምራቸዋለሁ ብለህ ነበረ ስለ እስላሚክ ስካቶሎጂ እንደ እነሱ ነገር ረስተው ነው ወይስ ለማለት ነው? እኔ ስንቱን ላስተምር? ብዙ ነገር ነው አስተምራቸዋለሁ የምላችሁ። እናንተ ጊዜው ሲጠብቅ ትኩስ ኃይል ሲኖረን ቤት ሲከፍት ምናምን ነገር አስተምረን ብላችሁ ማስታወስ የእናንተ ፋንታ ነው። እንግዲህ ያቅሜን እየሞከርኩኝ ነው፣ እያስተማርኩኝ ነው ያለሁት። እንግዲህ ምን ነው ልዘቅዘቅላችሁ እንዴ? ልገልበጥላችሁ? እሺ ቁጭ በል። እሺ ለፈገግታ ነው፣ አብሽር። እሺ እሺ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ሐሙዲ። እንትን ፐብሊሽ ያደረጉት አፕ አንድሮይድም አይኦስም ብቻ ነው? ሁለቱም ላይ ይሰራል ወይስ አንድሮይድ ላይ ብቻ? ሁለቱም ላይ ይሰራል። ሁለቱም ላይ ይሰራል። እንዴ 6 ወር እኮ ነው የፈጀው። ያ ጀማ ያልሰማችሁ ሰዎች ካላችሁ ገጠር አካባቢ ላይ ስራ የምትሄዱ ሰዎች፣ ባላገር አካባቢ ላይ ያሉ ሰዎች ሞባይል ኖራቸው ነገር ግን ኢንተርኔት የማግኘት ቻንሱ የሌላቸው ዋይፋይም ሆነ ዳታ የመሙላት ቻንሱ የሌላቸው ሰዎች ስታገኙ ቀጥታ ይህንን አፕሊኬሽን እንዲያወርዱ ይወርዷቸው። ዳዋውን በገጠርም በምንም ለማስፋፋት ተብሎ የተሰራ ነው። ዌብሳይትም አለው። ኢንተርኔት ስታገኙ ዌብሳይትም ማየት ትችላላችሁ። ኢንተርኔት ከሌላችሁ ደግሞ አፕሊኬሽን አለላችሁ። ቴሌግራም ላይ አስቀምጬላችኋለሁ። ግቡና እንትን በሉ ተጠቀሙ። እምቢ ያላችሁ ሰዎች ቪዲዮ ይሰራላችኋል። ችግራችሁን ተናገሩ። መንግስት ያየዋል። ውረዱ ወደታች፣ እኛ ጋር ኑ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ መልከ ጸዲቅ አብራራልኝ እስቲ። መልከ ጸዲቅ ኢየሱስ ነው አሉኝ አንዳንድ ሰዎች ላውራ ሞክሬ። ኦኬ ኢየሱስ ሳይወለድ በፊት መልከ ጸዲቅ ተብሏል፣ በቴዎሎጂ ነው የተማርነው ብሎኝ የሚሉ ሰዎች አሉ። ግን መልከ ጸዲቅና ኢየሱስ ይለያያሉ። ራሱ ለምን መሰለ እንደዛ የሚለው? የዕብራውያን 7:1 ላይ ነው የምታገኘው። የሳሌም ንጉስ የልዑል እግዚአብሔር ካህን የሆነው ይህ መልከ ጸዲቅ አብርሃምን ነገስታት ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው ይላል። ዘፍጥረት 14 ላይ ነው የምታገኘው። ከዛ በኋላ ነው አባትና እናትም የትውልድም ቁጥር የሉትም ይላል። ኢየሱስ እናት አለው፣ ቢያንስ ለዘመኑ የትውልድ ቁጥርም አለው። ከዳዊት ቤተሰብ ነው የመጣው። ለዘመኑም ጥንት ልደት ነበረው ኢየሱስ። ማቴዎስ 1:20 ላይ ለሕይወቱ ፍጻሜ የለውም ኢየሱስ ሞቶ ነበረ ብሎ በእነሱ ትምህርት። ይሄ ግን ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህኑን ይኖራል። የእግዚአብሔር ልጅ የተባለው ኢየሱስ ነው። በኢየሱስ ተመስሎ የሚኖረው ደግሞ እሱ ነው፣ መልከ ጸዲቅ ነው። መልከ ጸዲቅ ደግሞ ምንድነው? አንተ እንደ መልከ ጸዲቅ ሹመት ለዘላለም ካህን ነህ ብሎ ነው እንትን ያለው ማለት ነውና እንደ መልከ ጸዲቅ የሆነ ክህነት ያለው ሌላ ካህን ቢነሳ ብሎ ነው መጽሐፍ ቅዱስ የሚናገረው። ሌላ ነው ብሎ የሚያስበው። ኢየሱስና መልከ ጸዲቅ የተለያዩ ናቸው። ዕብራውያን 7:17 ላይ አንተ እንደ መልከ ጸዲቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና። የቱ ጋር ነው የሚመሰክረው? መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ ታገኘዋል። እንደ መልከ ጸዲቅ አንተ እንደ ወሂድ ነው የምታስተምረው ብዬ ካልኩ አንተ ወሂድ ነህ ማለት አይደለም። አንተና ወሂድ ትለያያላችሁ። ስለዚህ እንደ መልከ ጸዲቅ ነው ሹመት። የአንተ አሿሿም የአንተ ክህነት የሚመሳሰለው ከአሮን ጋር ሳይሆን ከመልከ ጸዲቅ ጋር ነው ተብሎ ነው የተቀመጠው ማለት ነው። ስለዚህ ምንድነው ያለው? ሌላ ካህን እንደ መልከ ጸዲቅ ያለ ሌላ ካህን ቢነሳ ተብሎ ነው የተባለው። እንደ መልከ ጸዲቅ ያለ ቆይ ጥቅሱን ላውጣልህ። ዕብራውያን ምዕራፍ 7 እሺ ቁጥር 16 ላይ አየው። ሌላ ካህን በመልከ ጸዲቅ ምሳሌ ቢነሳ እጅግ አብልጦ የሚገልጥ ነውና ኢየሱስ ሌላ ካህን ነው። ልክ ከመልከ ጸዲቅ ጋር የሚመሳሰል ሌላ ካህን ነው እንጂ ራሱ መልከ ጸዲቅ ነው ማለት አይደለም። መልከ ጸዲቅ የሚባል ሰው ነበረ። እናትና አባት የሉትም፣ የትውልድ ቁጥርም የሉትም፣ መጀመሪያም መጨረሻም የለውም። ታዲያ ምንድን ነው ይሄ ብለን ስንል ሰው ነው። ግን በጣም የሚገርም ሰው ነው። ማስረጃ ይኖር ይሆን? አዎ ዕብራውያን 7 ላይ ታያዋል። ሰው ብሎ ነው የሚያስቀምጠው። ይህ ሰው እያለ ነው። ይህ ሰው እያለ ነው። 4 ላይ የአባቶች አለቃ አብርሃም ከዘረፋው የሚሻለው አስራት የሰጠው ይህ ሰው እንዴት ታላቅ እንደነበረ ትልቅ እንደነበረ ተመልከቱ። ይህ ሰው ነው፣ ግን ምን የለውም? ልደት የለውም፣ ሞት የለውም፣
የትውልድ ቁጥር የለውም፣ እናትና አባት የሉትም። በጣም ነው የሚገርመው። መቼ ነው የተፈጠረው አይታወቅም። ግልጽ ነው። ኢራኒስ? አዎ ግልጽ ነው። እኔ አፌን ያዘጉኝ። ይቅርታ። አዎ አመሰግናለሁ። ያው ዘፍጥረት 14:18 ላይ ጠቅሰውልሃል። 14 ይታያል። 14:18 ላይ አብርሃምን የተገናኘው የሳሌም ንጉሥ መልከ ጼዴቅም እንጀራና የወይን ጠጅ አወጣ፣ እርሱም የልዑል እግዚአብሔር ካህን ነበር ይላል። በአብርሃምን የተገናኘ አንድ ሰው ነው፣ ካህን ነው። እናትና አባት የሉትም፣ የትውልድ ቁጥር የሉትም፣ ልደት የለውም፣ ሞት የለውም። ይሄ ሰውዬ ከየት ነው የተፈጠረው አይታወቅም፣ ግን ሰው ነው፣ ምድር ላይ የኖረ ሰው ነው። አሁን ላይም አልሞተም ራሱ። ኸድር ነው የሚሉ ሰዎች አሉ፣ ግን አይደለም። ኸድር እንትን ነው፣ ሷሊህ የሆነ ሰው ነው። ኸድር ነብይም አይደለም ራሱ። በኢልሃም ነበር የሚቀበለው የነበረው መልእክት ማለት ነው። እሺ ለህይወቱ ፍጻሜ የለውም ይላል። ዋን ታይም ዕብራውያን 73 ላይ ለህይወቱ ፍጻሜ የለውም ይላል። ከዛ ጋር አንፃር ማየት ይችላል። ሙሳመዲን አለ። አሰላሙ አለይኩም ወራህመቱላሂ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ካለ መጠየቅ ትችላለህ። ዝም አለ ከስር። አብሽር ኡስታዝ፣ አብሽር። እያዳመጥኩኝ ነውና ዕልም እየቀሰምኩኝ ነው። አይ ምን ትቀስማለህ ብለህ ነው? እያጋራን ነው በል። ኧረ ዕልም ትልቅ ነገር ነው። እዚህ ቤት መቀማመጡ ለራሱ ባትማርበትም ሁሙል ቀውሙ ላ የሽቃ ጁሉሱሁም የተባለው ኢንሻአላህ አላህ ከሪም ኢንሻአላህ። ሽክራን አላ ኩሊ ሐል ኡስታዝ፣ ወላሂ ከእርሶ ትልቅ ዕልም ነው። ያው እርሶ መወደስ ባልወድም ሰው ፊት ለፊት ሰው መወደስ አልወድምና እስኪ በውስጤ ነው ዱዓ ማድረግልህ። ኢንሻአላህ ዱዓ አድርገው። ትልቁ ነገር እሱ ነው። ሱጁድ ላይ ሁላ አረሳቸውም። አብሽር ኡስታዝ። ኢንሻአላህ ኢንሻአላህ ጀዛከላህ። አላህ ይወዳሃል። ኢንሻአላህ ሄር ኢንሻአላህ አላህ ይወደድ። ማሻአላህ አለይኩም። ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ። ወልቤኒ የጠፋ ሰው ጠፋ እኮ ኡስታዝ፣ በጣም ይቅርታ። ወልቤ ትክክል ነህ። ያው ሁሉም ስትመን ከስር ሆኜ እንትን እላለሁ፣ ግን ትንሽ አንዳንድ ጊዜ ወደ ሬታ አያስገባም። ለዛ እንትን ብዬ ነው። እንኳን በሰላም ተመለስክልን ኡስታዛችን። ማን ነው የማያስገባ? ሞዴሬተር አሁን ራሱ በስንት መከራ ነው የገባኝ። አስገቡት ኧረ አንተ ከሚከፋ ቲክቶክ ቢታረስ ይሻለናል ለኛ። ወይኔ ኡስታዝ ጀዛካላህ። እንዴት ነህ ግን ኡስታዝዬ? እንዴት ነህ? ሰላም ነኝ ያለው አልሐምዱሊላህ። ማሻአላህ ወላሂ በጣም ከፍቶን ባዶነት ነበር የተሰማን። ያው ያን ሰሞን እንኳን አላህ በሰላም መለስ። ማሻ አሚን አሚን። ያው ዱዓ ነው ትልቁ ነገር፣ ዱዓ ማድረግ ነው። በርቱ ተበራቱ ማለት ነው። እሺ ኡስታዝ። በቃ ልውጣ አይደል? ሰላም አለይኩም ኡስታዝ። ቅድም ስለ አርሽ ጉዳይ ተነስቶ ነበረ ትንሽ። ሰላም ስለ አርሽ የምን አርሽ? አርሽ ማለት ዙፋን ነው እኮ። ምንድን ነው የተተተተስ? እሺ ቀጥይ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ረመዳን ቀጥል። እሺ ተቀጥልና አውጣ። እኔ ጥያቄ ልጠይቅ። አሚር ና እስቲ ግባ። አሚር ኤክስ ሙስሊም ይላል። ና እስቲ ግባ። አስገቡት እስቲ አንድ ቦታ እስቲ ና ግባ እስቲ ኤክስ ሙስሊም ነኝ ብለሃል። እስቲ ያው አለ ቦታ አለ፣ ያው ቦታ አለ። ና ግባ። ሪኩዌስት ላክና ና እስቲ። እቺ ማክስ ነው። እስቲ ሙስሊም ከነበርክ ኤክስ ከነበርክ እስቲ ሪኩዌስት ላክ ፕሊስ። እኔ ጥያቄ አለኝ አንዴ ልጠይቅህ ወንድሜ ኡስታዝ። እሺ ረመዳን ይቀድምሻል ግን ከፈቀደልሽ እሺ። ትንሽ ልጆች በኋላ እንትን አላቸው ቁርአን ይቀራሉና ሰዓታቸው ይደርስብኛል። እሺ በቃ እሺ ጠይቂ። እኔ ሰለምቴ ነኝና ማሻአላህ ማለት አግብቼ ነበር የሰለምኩት። ለረጅም ጊዜ ውስጤ አይቀበልም ነበረ።
ማለት ኢየሱስ አምላክ አይደለም ብዬ ለረጅም ጊዜ ጭንቅላቴ መቀበል አይችልም ነበርና አልሰግድምም ቁርአንም አልቀራም ነበር። እሺ ግን ሳነብ ራሴ ሳነብ አንዳንድ ነገርም ከመጽሐፍ ቅዱስም የሆነ የሚያስወጡኝ ነገር በቃ ወደ እስልምና መጣሁኝና አሁን እንዴት ነው የሚወሰደው? ማለት እንደገና ልጆቼ ይቀራሉ ምናምን፣ ግን እኔ ትክክለኛ ሙስሊም አልነበርኩም ብዬ አስባለሁ። ለምን ቤተሰብም በጣም ስጠይቁኝ አይደለሁም እላቸው ነበር እና ትክክለኛ አልነበርኩም መጀመሪያ ላይ ማለት ዋሻቸዋለሁ። አሁን ግን ራሴ ፈልጌ ስለተመለስኩኝ እንደገና ነው የምሰልመው። አሁን ሰላት ጀምሬያለሁ። ችግር የለውም ማለት እንትን ዋና እንኳን አላህ አተረፈሽ። በዚህ መካከል ላይ ማሰብ ያለብሽ ሞት ቢመጣ ኖሮ አደጋ ቢመጣ ኖሮ ቅያማ ነገር ቢቆም ኖሮ በጣም ነበር የሚያስፈራው የነበረው። ያላህን ኒዕማ በቃ አላህ ልታመሰግኝ ይገባል። በእድሜሽ ላይ አንድ ቀን ጨምሮ ስላቆየሽ ማለት ነው። ትልቅ ጸጋ ነው ማለት የማይገኝ ጸጋ ነው። እንኳን ይችን ቀን እንኳን ሰጠኝ ብለሽ ሁሉ ጊዜ እንትን ማለት ነው። እንኳን ራስሽ ገብቶሽ ወደዚህ ለመምጣት አላህ በቃሽ። ስለዚህ ምንም ችግር የለውም። ከእንደገና ሻሃዳ ትይዣለሽ ማለት ሻሃዳ ይዘሽ ከውስጥሽ ካላመነበት አሁን አምኜበታለሁ ካልሽ በአቅራቢያሽ መስጊድ ካለ ሄደሽ እዛም ሻሃዳ መያዝ ትችያለሽ። ከፈለግሽም ደግሞ አይ እዚህ ነው መያዝ የምፈልገው ካልሽ ደግሞ እዚህ መያዝ ትችያለሽ። ደስ ያለሽን ውስጥሽ የሚሰማሽን አድርጊ። ኦኬ በቃ ይዛለሁ። በቃ እሺ ይጃለሽ ማለት ነው። ኢንሻአላህ ሻሃዳ ጃቢር ታዚዛለህ። ማሳዝ የሚፈልግ ሰው አለ ከመካከላችሁ? ማሳዝ የሚፈልግ ደስ የሚለው ሁላችንም አጀር እናገኛለን። አብሽሩ። ማናስ ያዛ አይደለም ጥያቄውማ ግዴላችሁ ማለት አራርመ ወልቤን ማሳዝ ትፈልጋለህ? እሺ እስቲ ኡስታዝ በቃ አሲዝ በቃ ምክንያቱም እኛ ሁሉ ጊዜ ነው የምናስይዘውና ኢንሻአላህ ኦልቤን ያስይዝሻል። ኦልቤን ምራው ኢንሻአላህ አዳምጣለሁ ብዙ ጊዜና ማኪያቃቻ ችግር የለውም። አዎ በቃ ተከት እሺ ሰላም አለይኩም። እኔ የምለውን ከኔ ቀጥልሽ ያለሽ ማለት ነው። የምስክርነት ቃል ነው። ሚውቴሽን አንሺና ከኔ ጋር ኦኬ አሽሃዱ አና ላ ኢላሃ ኢላላሁ ወአነ ሙሐመደን አልሰማሁም። ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ወአነ ዒሳ አብዱላሂ ወረሱሉሁ ማሻአላህ። አላሁ አክበር። ቀጥለሽ ደግሞ አሁን የዚህን ትርጉም በአማርኛ ከኔ ቀጥለሽ ትያለሽ ማለት ነው። አሽሀዱ ማለት እኔ እመሰክራለሁ። ኦኬ እኔ እመሰክራለሁ ከአንድ አምላክ ውጪ ሌላ የሚመለክ የለም ብዬ እመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና የአላህ ባሪያ መሆናቸውን እመሰክራለሁ። ዒሳ የመርየም ልጅም አምላክ ሳይሆን የአላህ መልእክተኛና ባሪያ መሆኑን እመሰክራለሁ።
እመሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር። አላህ ያጽናሽ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኸይረን ጀዛ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ማሻአላህ። አላህ ይቀበልሽ። አላህ አጀር የምታገኝበት አላህ ያደርግልሽ። በቃ ይህ ትልቅ ነገር ነው። ከልቡ ሰው አንድ ሰው አምኖበት ሳይገደድ በይሉንታ ነገር አጥሩ ሳይታጠር መምጣቱ ትልቅ ነገር ነው። በሐዲስ ላይ ለሶስት ነገር ብሎ የሰለመ ሰው እስልምና መቅቡል አይደለም፣ ተቀባይነት የለውም፣ መርዱድ ነው። አንደኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሁለተኛ ጥቅም ላይ መሰረት ያደርጎ የሰለመ ሰው፣ ሶስተኛ ደግሞ ተገዶ የሰለመ ሰው። ለዛ ነው ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠመመው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን መልካም ገመድን ጨበጠ የሚለው። ስለዚህ ዋናው ነገር ትልቁ ላኢላሃ ኢለላህ የሚለውን ገመድ ጨበጠሽ ነው። በቃ ይሄ ያላን ገመድ አጥብቃችሁ ያዙ ነው የሚለው። ይሄን ገመድ ከዚህ በኋላ መያዝ ብቻ ነው አንቺ የሚጠቀምሽ። ለምን ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷ ማዳናችሁ ይላል። አፋፍ ነው ለመግባት። አሁን ዱንያ ላይ ያሉ ሰዎች አፋፍ ላይ ነው ያሉት። በሽርክ ውስጥ አፋፍ ላይ ነው ያሉት። በኒፋቅ ውስጥ፣ በኩፍር ውስጥ፣ በቢዳ ውስጥ በተለያየ ነገር ተዘፍቀው ያሉ ሰዎችን ተንጠልጥለው የሚወጡበት ገመዱ ማን ነው? ላኢላሃ ኢለላህ የሚለው ያላህ ገመድ ነው። ስለዚህ አሁን ዛሬ ገመዱን ይዘሻል። ይሄን ገመድ አንዴ እንዳትለቂ ያዡ፣ ያለዚያ ከስር ጉድጓድ ነው ያለው። ተንጠልጥለሽ ወጥተሻል። ያዙ ነው ያለው። ጽናት ያስፈልጋል። አላህ ጽናቱን ይወፍቅሽ። በርቺ፣ ተበራቺ። አላህ ጽናቱን ይወፍቅሽ። ኢንሻአላህ ለኛም ደግሞ ዱዓ አድርጊልኝ። ታስቀሩኝ ደስ ይለኛል። ማወቅ እፈልጋለሁ። ትማሪያለሽ። ለጃቢር ስልክሽን አስቀምጪልኝ። ጃቢር ሜሴንጀር ላይ አንዴ ናልኝ። ለብዙ ጉዳይ እፈልግሃለሁ። ለሶስት ጉዳይ ነው የምፈልግህ። ስጨርስ ማለት ወይ ስጨርስ ወይ እንትን ስትል ማለት ነው። ለሶስት ጉዳይ እፈልግሃለሁ። በጣም ጥብቅ የሆኑ የምንመካከረው ነገር አለ። ለጃቢር ስልክ ከሰጠሽው ጃቢር ለኔ ይሰጠኛል ስልክሽን ማለት ነው። ግሩፕ ትገቢያለሽ። አንቺ ብቻ ትንሽ ምናልባት ሳይክል አለሽ ነው በቃ ሳይክል መግዛት ያስፈልግሻል። እኛ ጋር ቡፌ ነው ያለው፣ ምግብ በየአይነቱ ነው ያለው። ብታይ በቃ ዙሪያውን ስትዞሪው እግርሽ እንዳያምሽ ሳይክል ብቻ ይዘሽ ነው። በየአይነቱ አለ፣ ሰኮንዶሚስቶ አለ፣ ሚኒስትሮኒ አለ፣ የበካቻቱራ አለ፣ የዶሮ ካቻቱራ አለ፣ ሰንዱቅ አለ፣ ስኩስቲ አለ። አንቺ ብቻ ዋናው ነገር ለመማር መዘጋጀት ብቻ ነው የሚጠበቅብሽ። ኢንሻአላህ። እሺ ኢንሻአላህ። በጣም አመሰግናለሁ። ስልክሽን ብቻ አስቀምጪልኝ እንትን ኦኬ። ለጃፊር ኦኬ በውስጥ ስጪው፣ አሁኑኑ ስጪውና ላኪለትና ከዛ እሱ ደግሞ ለእኔ ይሰጠኛል። እኔ ደግሞ ለአድሚኖች ሰጣቸውና ትገቢያለሽ፣ ትማሪያለሽ፣ ቁርአንሽን ትቀሪያለሽ፣ ትምህርት ትማሪያለሽ፣ የንጽጽር ትምህርት ትማሪያለሽ። ላይብረሪ የሚያስፈልግሽን ነገር የሚያስፈልግሽን ጥያቄ የፈለግሽውን ጥያቄ ደግሞ መጠየቅ ትችያለሽ። ራሱ የሚያስፈልግሽን ማለት ነው። እና መጎበዝ ነው። ኦኬ በቃ ኢንሻአላህ። አመሰግናለሁ። በቃ አላሁ አክበር። እሺ አላህ ይጨምርልሽ፣ አላህ ይቀበልሽ። የሚገርማችሁ ነገር ሜሴንጀር ላይ አንድ ሰው ልመድብ ነው 10 ዓመት ትንሽ ልንገር። 10 ማለት አይቀበልም ነበረ። ኧረ አብሽሪ፣ ወደኋላ አታስቢው። በቃ አሁን ወደኋላ የነበረ ህይወትሽን ወደኋላ የነበረው ከዚህ በኋላ ታሪክ ነው፣ እጅሽ ላይ የለም፣ አልፏል። አሁን ዛሬ ላይ ያለው ነው። ነገ ደግሞ ተስፋ ነው። በቃ ተስፋው ነው ዋናው ነገር። ጀነትም ተስፋ ነው፣ አላህን መገናኘትም ተስፋ ነው። ይሄ ነው ኢባዳሽን ከዚህ በኋላ የምታደርጊው በተስፋ ነው። በተቋዋና በፍቅር ላይ የተመሰረተ ነው። አላህ አርካኑል ኢባዳ የሚባሉት 3 ናቸው። ቦንቱ የሚለው ስም ኩራተኛ ማለት ነው በኦሮምኛ። ስሜ አሲያ ነው። አሲያ አሪፍ ስም ነው። ማሻአላህ አሲያ የሚባለው ስም ነው። አሪፍ ነው። እንትን ያለው እንግዲህ ሜሴንጀር ላይ ደግሞ አንድ ሰው ልመድብ ነው። እንግዲህ ሜሴንጀርም ላቆም ነው። አሁን የማቆምበት ምክንያት የምር ቢገርማችሁ ነገር ሜሴንጀር ላይ ሻሃዳ የሚል ሰው በዝቷል እና ጊዜ ይፈልጋል። እና አንድ ነገር ቢያመልጠኝ እኔ እጠየቅበታለሁ። አንዳንዴ 3 ቀን ምናምን ነገር እባክህ ሻሃዳ ሲዘኝ ብሎ 3 ቀን ሳላየው በጣም በቀር ደንግጫለሁ። 3 ቀን ምናምን ነገር አንዳንዴ ቢዚ ሲሆን ስጠፋ ሜሴንጀር ላይ ሻሃዳ ሲዘን የሚሉ ሰዎች በጣም ነው የሚበዙት ማለት ነው። ስለዚህ አሁን ምንድን ነው የምናደርገው? አንድ አካውንት የሁለት አካውንት እናወጣና አንድ የወንድም አንድ የሴት እናወጣና ሴቶች ጋር የሚሄዱበትን ወንዶች ጋር የሚሄዱበትን በቀላሉ ማለት ነው። እና አካውንቴን እሰጣቸውና ያንን አካውንቴን እነሱ ቼክ እንዲያደርጉ ማለት ነው፣ ጥያቄ እንዲያስተናግዱ ምንድን ነው የሚፈልጉት ምናምንና ሰው በጣም እየሰለመ ነው ያለው በአሁኑ ሰዓት። ኡስታዝ ውሱ ቤትም ያሉ ነገር መቆጣጠር አቅተውናል። ያ ጀማ ቴሌግራም ላይ ብትመለከቱ በቃ ግሩፑ በጣም እየሰፋ ነው ያለው መርሃ ግብሩ
መታችሁ መተጋገዝ፣ ማገዝ፣ ቁርአን ማስቀራት የምትችሉ ልጆች አግዟቸው። ወንድሞችና እህቶችን ማስቀራት የምትችሉ እህቶች ካላችሁ ሴቶች ግሩፕ ግቡ፣ ወንድሞች ካላችሁ ደግሞ ወንድሞች ግሩፕ ግቡ። ተባበሩ። አንድ ላይ በቃ መስራት ነው። አሁን ስራው ነው፣ ጊዜው ነው። በኋላ እንዳይቆጫችሁ። ይህንን እድል አላህ ሰጥቷችሁ የምትኮሩበት ነገር እንዳይሆን፣ በኋላ እንዳያመልጣችሁ። መስዋዕት ከፍላችሁም ቢሆን እንደምን ብላችሁ ስራ ውስጥ ግቡ። ይህንን ነው የምነግራችሁ። ይታችን ነው የምታደርጊው ነገር መታጠብ ነው። እስልምና ያው አንድ ሰው ሻሃዳ ካዘ በኋላ ይታጠባል። ያው ከዛሬው መጀመር ነው። አንቺ ከሰለምሽ በኋላ ከዚህ ወደኋላ ያለው ኡስታዛችን እንደነገሩሽ ምንም አላህ ይተውልሻል ማለት ነው። የእስልምና ውበቱም ይሄ ስለሆነ ከዚህ በፊት በቃ አላህ ያጠፋሽውን ሁሉ ዛሬ ምንድነው ዛሬ እንደተወለደ ህፃንሽ ነው የምትሆንሽ ማለት ነው በአላህ ከልቤ አይደለም እንጂ እኮ ሰግዳለሁ፣ ግን ከልቤ አልነበረም ማለት በጣም ውስጥ በጣም ወደኋላ የነበረውን ነገር አታንሺ። በቃ ያ ታሪክ ሆኖ አልፏል። አላህ እንኳን ይችን እድሜ ሰጠኝ በይ። መሀል ላይ ሞት ቢኖርስ እንዴ? ስንት ነገር እኮ አለ የሰው ልጅ እኮ እንዴ። በቃ ማለት ይገርማል እኮ። እኔ እኮ ድሮ ብታይኝ ከመስለሚ በፊት እሳደብ ነበረ፣ በጣም እሳደብ ነበረ። በጣም እሳደብ ስልሽ የሆነ ጠላት ሆኜ ነበረ የነበርኩት። በቃ አስበዋለሁ። ያንን ነገር ሳስበው በጣም ነው ዝግነን የሚለኝ። ወደኋላ ማሰብ አልፈልግም። እንትን ብልስ በቃ ሞት ቢመጣስ ኖሮ አስቢው፣ በዛው ብቀረስ ብዬ አስባለሁ። ምንድን ነው ያደረግኩት ነገር እላለሁ። አላህ ከዚህ ጨለማው ሲያወጣኝ ምክንያቱ ምንድን ነው እላለሁ። ራሱ እኔ የተሻልኩ ሰው ነኝ ለምንድን ነው እላለሁ። ራሴ አንዳንዴ አይገባኝም። ራሱ ለምንድን ነው ከዛ ነገር ውስጥ የወጣሁት? አላህ እንዴት ይህንን ነገር ምክንያት ሆነልኝ ብዬ ነው የማስበው። እና ትልቅ ነገር ነው። እና በቃ ወደኋላ የነበረውን ነገር በቃ እድሜ ሰጥቶሽ አሁን እቺን ቀን አላህ አቆይቶሽ እድሜ ሰጥቶሽ እድሜሽን ጨምሮልሽ አሁን ስጁድ ላይ ወርደሽ ግንባርሽን ከመሬት ጋር አነካክተሽ ለዓለማቱ ጌታ ለአላህ የፈጠረኝ የአምልኮ ሀቅ የሚገባኝ ብለሽ እሱ ልታመልኪ እኮ ነው ቃል የገባሽው። የፈጠረሽን ወደ እሱ ነው የምትሄጂው። እሱ ፈጥሮ መዋከማትን ሰጥቶ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስታሀብ ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው ያለው እሱ ነው። መጨረሻ ላይ የሚፈርደው የቂያማ ቀን በዛ በሰጠሽ ነገር ነው የሚፈርደው። ወደ እሱ ነው የምንመለሰው። ሂሳብም ያለው እሱ ጋር ነው። እንዴ ትልቅ ነገር እኮ ነው። መጥቀምም መጉዳት የሚችለው በጀነት መጥቀም በጀሃነም መጉዳት የሚችለው እሱ ነው። በቃ ትልቅ እድል ነው ራሱ ማለት ነው። እኔ ለአንቺ ቀናው ራሱ አሁን ዱዓ አድርጊልኝ ለእኔ ራሱ በኋላ ላይ እንትን ስትይ ሶላት ላይ ስትቆሚ አትረሽኝ። መቼም ያው ራስ ወዳድ ነው እንዳይሉ ለሁላችንም አድርጊልን ምናምን ይልሻል። ያው ሲመቀኙ ታች ያሉት አሁን እና ለእኔ ነው አሁን ቅድሚያ መሰተሽ። ኢንሻላህ ዱዓ ታደርግልኛለሽ። ብዙ ሀጃ አለብኝ እኔ ራሴ ጉዳይ አለኝ ብዙ። ኢንሻላህ እንትን በይኝ ማለት ነው። ዱዓ አድርግልኝ እሺ። በቃ ሉጣ ሂጂ ውጪ በቃ ምንም ችግር የለውም። በርቺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቢንት እኔን አግኛት ይቺ ያው አለችልሽ እዚህ ጋር አንድ ምላጭ የሆነች ልጅ አለች። እሷን አግኛት። አሲያ ታለች እቹት ቢንት የምትባለው በቃ እሷን ካገኘሽ በቃ ተዘጋ ማለት ነው። እሷን የምትሰበሰበው ሰለምቶች የምትቀበለው እሷ ናት። አሁን ከቲክቶክ ላይ እየወሰደች ወደዛ ወደ ማስተማሪያ ክፍል የምትወስድ ማለት ነው። እሷን አግኛትና ታስገባሻለች። ኦኬ ኢንሻአላህ። ምላጭ ናት፣ በደምብ ተጠቀሚባት። ኦኬ እንውጣ በቃ። አዲስ አፕሊኬሽን ተሰርቶላችኋል፣ ዌብሳይት ተሰርቶላችኋል። ቴሌግራም ላይ እየገባችሁ አውርዱት ራሱ። ከዛ በኋላ ኦፍላይን ሆናችሁ መጠቀም ትችላላችሁ ያለ ኢንተርኔት። አፕግሬድ የሆነ ነው። ባለፈው እንድ ብሎ ነበረ። አዲስ ነው የተሰራው። 6 ወር ነው የፈጀው። በጣም ዘመናዊ ነው። 6 ወር ነው የፈጀው። ዘመናዊ ነው። አንድ ቪዲዮ ደግሞ ይሰራላችኋል። እንዲሰሩላችሁ እናደርጋለን በደንብ አድርገን ማለት ነው። እና ኢንሻአላህ ከዛ አንጻር ነው። በርቱና እንግዲህ ለዘመድ አዝማዶቻችሁ ለምታውቁ ለክርስቲያኖች ለሁሉም ልላኩ ገጠር ውስጥ ላሉ ሚሽነሪዎች የሚያጠቁበት አካባቢ ላይ ያለበት አካባቢ ላይ ከዚህ በኋላ እንትን ማንም ሰው መጥቶ አይሰብካችሁም። ይቺን ነገር ካላችሁ አፕሊኬሽኑ ተደክሞበታል። ለሰሩት ሰዎችም ዱዓ አድርጉላቸው። እኛ ተቋሙ ገንዘብ እንከፍላለን ብለን ስንል አይቻልም፣ በነፃ ነው የምንሰራው፣ ለተቋሙ ማገዝ እንፈልጋለን ብለው 2 ወንድሞች ናቸው እንትን ያሉት። ዱዓ አድርጉላቸው። አንዱ ቅድም ገብቶ ነበረ፣ አሁን ላይ ወጥቷል ማለት ነው። እና እንግዲህ ይመስላል ሙራድ ገብቶ ነበር አይደል? ማን ያስወረደው?
ቴሌግራም ላይ አስቀምጬላችኋለሁ ያ ጀማ። አሁን ዋሃቢ ምናምን የምትባባልበት ዘመን አይደለም። ራሱ ተወሱ። እነዚህ ባንዳዎቹን ተዋቸውና እናንተ ዝም ብላችሁ ስራችሁን ስሩ። አሁን እነሱን ተዋቸው። ራሱ አንድ ጊዜ ምንድነው ይባላል መሰለሽ፣ ለጮኸ ውሻ ሁሉ ድንጋይ አይወረወርም ይላሉ የሀገሬ ሰዎች ሲናገሩ። አንዴ ውሻ ብላችሁ የተዋችሁትን ሰው ተመልሳችሁ እንደ ሰው ቆጥራችሁት ድንጋይ ለመወርወር የምታስቡ ከሆነ ተሳስታችኋል። ዝም ብላችሁ ስራችሁን ስሩ። ዝም ብላችሁ ትውልዱን ነፃ አውጡት። ኤክስፓንሽን ኤንድ ኮንሶሊዴሽን። ኤክስፓንሽን ሰዎችን ወደ ኢስላም ትጠራላችሁ። አዘ ሴም ታይም ደግሞ ሙስሊም የሆኑ ሰዎችን ከዛ ያለውን ወደ ማጠናከሩ ስራ እንገባለን ማለት ነው። እኛ በህይወት እያለን በእኛ ትውልድ በኢትዮጵያ ታሪክ ውስጥ ጫት ቃሚ ትውልድ፣ ቀብር የሚንደባለል የቀብር አፈር የሚበላ ቀብር ውስጥ ሄዶ የሞቱ ሰዎችን የሚያወራ ትውልድ እናስቆማለን። ተረት እንትን የሚል መስጊድ ውስጥ ገብቶ ጫት የሚቅም ትውልድ እናቆመዋለን። እኛ በህይወት እያለን ማለት ነው። ኢንሻአላህ ምንድን ነው የሚያስፈልገን? ስራ መስራት ነው፣ ማውራት አይደለም የሚያስፈልገው። ስራችሁ ላይ ብቻ ፎከስ አድርጉ። በውጤት አትመኑ። ውጤቱን አላህ ያስተካክለው። ኢባዳ ነው፣ በቃ አለቀ። ዳዕዋ ስናደርግ ለሰዎች ኢባዳ ነው ብላችሁ አስባችሁ ስሩ። የሚያስፈልገው ይሄ ነው፣ በቃ አለቀ። ስራ መስራት ነው። እኛ ሙስሊሞች አቃፊ እንጂ ነቃፊ አይደለንም። አካታች እንጂ አግላይ አይደለንም። ሙስሊም ነኝ ካለ አንድ ሰው በቃ በቂ ነው። ሌላ ነገር ውስጥ አንገባም፣ አናከፍርም። እንደ ሌሎቹ ምን ሰራችሁ የለም። የሚሰልሙትን ሰዎች እየመጡ እየተነሱ ከፍራቸዋል እኮ እናንተ። እነ ወሂድ ናቸው ሻሃዳ ያሰጧቹ። ለምን? ሰለፍያ እንቅስቃሴ ውስጥ ስላለዋል። ሰለፍያ ምንድን ነው? እኔ መናጃ አሁንም ሰለፍያ ነው፣ ገልጾ ነው የምናገረው። ሙስሊም ነኝ፣ አዎ። ሃይማኖቴ ዲኔ ኢስላም ነው። ከኢስላም ውጭ ሃይማኖት የለኝም። እኔ ማንነቴ ሜታፊዚካሊ ሙስሊም ነኝ። ምንድነው መናሃጅ ካሏችሁኝ ደግሞ ሰለፍያ ነው። ቀደም የነበሩ ሰለፎች በቁርአንና በሐዲስ ላይ በዝምታ ያለፉትን ነገር ዝም እላለሁ። ቀደምት ሰለፎች ደግሞ አንደርስታንድ ያደረጉበትን መናሃጅ ተሸክሜ እሄዳለሁ። በቃ ይህንን ነው ረሱል ሰለላሁ ዐለይሂ ወሰለም ያንን ያስቀመጡልን፣ ሶስቱ ትውልዶች ብሎ ያስቀመጡልን። በቃ ይህንን ነው የምናደርገው። ከዚህ ውጭ ምንም ያደረግነው ነገር የለም። የማያውቅ ሰው ያልተማረ ሰው ምናምን ካለ ደግሞ እንዲማር ነው የምናደርገው። ነቃፊ አይደለንም፣ አቃፊ ነን። አካታች ነን እንጂ አግላይ አይደለንም። ሙስሊም ያልሆኑ ሰዎችን እየጠራን ነው እኮ ኑ እያለን እየጠራን ነው። ገብታችኋል? እና ደግሞ በእውቀት ያነሰውን የማያውቀውን ጫት ቃሚ የሆነውን ትውልድ ከጫት ውስጥ እናወጣለን። ሰላት እኮ ራሱ አይሰግዱም በስነ ስርዓት እኮ እነዚህ ሰዎች አይተናቸዋል። በጫት ደክመው ሌሊቱን ሙሉ ቁጭ ብለው ፈጅር የሚያመልጣቸው ሰዎች ናቸው። ምንድነው? ምን አሁን ግን እነዚህ ድንጋይ ትወረውራላችሁ? ለነዚህ የሚጮህ ነገር ሁሉ እኮ ቦምብ አይደለም፣ ቆርቆሮም እኮ ይጮዋል። ምንድነው? ደንገጥ ማለት ያለባችሁ ለቦምብ ነው እንዴ? ተው እንጂ ቆርቆሮ በጮህ ቁጥር ቦምብና ብላችሁ ለደነገጡ ነው እንዴ? ኧረ የማይሆን ነገር ያቸማት። ስራ ላይ ብቻ ተኩሩ። በቃ አለቀ። ሶሻል ሚዲያውን ለበጎ ነገር እናውለዋለን። ሶሻል ሚዲያውን ለዳዋ እናውለዋለን። በቃ በአኽላቅና በአደብ ሰዎችን ወደ ኢስላም እንጣራለን። ይሄ ነው በቃ፣ ሌላ ነገር የለም። ይሄ እንደ ጥፋት ከሆነ አላህ ዘንድ የሚያስጠይቅ ከሆነ ሌላ ጉዳይ ነው። ቁርአኑም ሐዲሱም ላይ የቀረበው ይሄ ነው። ተከባበሩ፣ እርስ በርሳችሁ አትነቋቆሩ፣ አንደኛው አንደኛውን አይጎንትለው። በዛ ላይ ደግሞ ከክርስቲያኖች መጥተው ከስር ሲጽፉ አብራችሁ አትመልሱ። መላኢካዎች አሉ በቀኝና በግራ ይጽፋሉ እኮ። እንደዛ አታድርጉ። አትመላለሱ፣ ከክርስቲያኖች ጋር አትመላለሱ። አርአያ ናቸው፣ ዝም በሏቸው። አድሚኒ ስራውን ይስራ። መሞት ካለ አትነቋቆሩ ከነሱ ጋር። ራሱ አንድ ቀን ሂዳያ ያለ ይሰጣቸዋል። እኛ መልእክቱን ማድረስ ብቻ ነው ያለብን አማራጭ። እሺ አይ ቲንክ ተረታችሁኛል አይደለ? ግልጽ ነው ያ ጀማ፣ ግልጽ ነው፣ ግልጽ ነው ኡስታዚ። አንዴ ላውራ። ግልጽ ነው። እሺ እሺ። ምን ታደርጋላችሁ መሰላችሁ? እታች የሚለቀቀውን ሊንክ ማለት ነው ኮፒ ትወስዱና ቴሌግራም ሰርች ቦታ ሰርች አድርጉት። ከዛም በኋላ የኡስታዝ ግሩፕ ይመጣላችኋል፣ ወይም ቻናል ማለት ነው። እዛ ጋር ታገኙታላችሁ። ይሄን የአፑን ሊንክ ስም ምናምን የምትጠይቁ እህቶች ወንድሞች ማለት ነው። እንደዛ አድርጎ በርቱ፣ አበረታቱ። የሚሰሩት ልጆችን አበረታቷቸው፣ አይዟችሁ በሏቸው። ፍቅር ነው ዋናው፣ መከባበር ነው። ሙስሊም መከባበር ነው፣ በመከባበር ላይ የተመሰረተ ነው። ኢጎሴንትሪክ መኖር የለበትም፣ ነፍስያ መኖር የለበትም። ቴዎሴንትሪክ ነው መሆን ያለበት፣ ሊላሂ ነው መሆን ያለበት። ቴዎሴንትሪክ ማለት ሊላሂ ተብሎ ከዘርም ከብሔርም ከቀለምም መጀመሪያ
ሊላህ የሆነ ነገር ነው። ለአላህ ተብሎ የሚደረግ መተናነስ የአላህ ፊት ተከጅሎበት የአላህ ውዴታ ተከጅሎበት ነው መሆን ያለበት። ነፃ ውጡ ከነዚህ ማለት ነፍስያን አለማስቀደም ነው፣ ክብርያን አለማስቀደም ነው። እና ይህንን ነው እንግዲህ ለእናንተ ያልነግራችሁም። እናንተ ብዙ ከቤተሰቦቻችሁ ከልጅነታችሁ ጀምሮ ተኮትኩታችሁ ያደጋችሁ ናችሁ። በኢስላም አደብ በምናምን ነገር ያደጋችሁ ናችሁ። ሶሻል ሚዲያ ላይ ማንም አያይንም ተብሎ አትሰዳደቡ። እነሱ ቤትም አትግቡ፣ የሚሰዳደቡበት ቤት አትግቡ። ለምን ትሄዳላችሁ? ራሱ ምን ለመሰዳደብ ምን ለብሽሽቅ እኮ አይደለም። ራሱ እኛ የሚያሳስበን ከጀሃነም ሰዎች ነፃ እንዴት ይወጣሉ የሚለው ነው ውስጣችን የተቀመጠው እንጂ ሌላ ነገር አይሰራበትም። ለስድድብ ለብሽሽቅ እኮ ሌላ ነገር ሰዓታችንን ወይ ብንማርበት ምናምን እኮ የፕሮፌሰር ምንሆን ይሆናል፣ ማስተርሳችን ይዝ ይሆናል፣ ፒኤችዲ ሰው ይዝ ይሆናል። ብትማሩበት ከምትሰዳደቡበት ትምህርት ብትማሩበት ወይም ደግሞ አሊምም ልትሆኑ ይችላላችሁ። በዲን በኩል ደግሞ ማሻአላ እና አስቡበት ይህንን ነገር። የሚጻጻፉ ነገሮችን ምናምን ብሽሽቁ ምናምን የሆነ ለነዛ ቦታ አትስጡ። እሺ እሺ ቀጥሉ። በቃ እኔም ልውጣ፣ ሰዓት እየደሞ ሙራድ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙና እንዴት ናችሁ? አልሐምዱሊላህ። አንተ ደህና ነህ? አልሐምዱሊላህ ኡስታዝ። በቃ ተቆጣጠሩት። ጃቢር ይሄ ልጅ እንቅልፉን ተኛ እንዴ? እንቅልፌን ተኛለሁ ከደበረኝ እኮ ምናምን አንዳንዴ ከደበረኝ እንቅልፌን ተኛለሁ ላይፍ ከፍቼ ምናምን ስትል ሰማው እና አሁን ተኝተህ ከሆነ አይታወቅም ያንተ ነገር። እዚህ የሆነ ነገር እየሰራው ስለነበር እዛ ነው። ኦኬ ሁለት ስልክ አለ፣ በአንደኛው ማውራት ትችላለህ። እንትን ተቀብዬ ደውልልህ። አሁን ደውልልህ። በቃ በሌላ ስልክ ደውልልኝ ኢንሻአላህ። በቃ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ያ ጀማ። አንድ መልእክት እንድታስተላልፍ ፈልጌ ነበረ ኡስታዚ። ተመሳሳይ ፕሮፋይል የወንድሞች የሚጠቀሙ ሰዎች አሁንም ምን ያህል አካውንታቸውን እየጎዱ እንደሆነ እንዲረዱ ኡስታዚ አንዴ አስታውሳቸው፣ እንደ መልእክት ማለት ነው። ለምሳሌ ማን ይጠቀማሉ? ያንተንና የአቡበከርን እንዲሁም የአህመድ ትንሹን እኛ ስንናገር በጣም እየተጣሉን ነውና እንደ መልእክት ተኗኗርና ኖርናታ ተኗኗርና ተደፋፈርን እኮ እውነት ነው ያጀማ ተደፋፈርን ማለት ነው። የኔን ፕሮፋይል ያደርጋሉ ዘራፍ ልበል። አዎ በጣም ብዙ ሰው ስታዝ እንግዲህ ከብዙ እየተጋጨው ነው። ስም አያድርጉ እንጂ ፕሮፋይሉ ችግር የለብኝም። ያው ቢያስተካክሉት ጥሩ ነው። ካላስተካከሉትም ያው ፍቅራቸውን ለመግለጽም ሊሆን ይችላል። አንዳንድ ጊዜ ችግር የለውም ማለት ነው። ኢንሻአላህ ማለት እንትን ነው። ያው እንትኑ ስሙን ብቻ አስተካክሉት። ተመሳሳይ ስም አታወጡ እንጂ እሱ ነው ትንሽ የሚያምታታው። ምክንያቱም እናንተ ሄዳችሁ ስጽፉ እኔ ጻፍኩኝ እንዳይመስል ማለት ነው። አሁን ልጅ ሲሰዳደብ ምናምን ነገር አይተውት ምናምን ነገር አንተ ነህ ምናምን ብለው ነበረ ክርስቲያኖች። እንደዛ እንዳይሆን በተቻለ አቅም አካውንቱን ባታረጉ፣ ተመሳሳይ ስም ባታረጉ፣ ወይድ በሚለው ባታረጉ ጥሩ ነው። ፕሮፋይል ከሆነ ግን ብዙም አይደለም ለኔ እንትኑ። ካረጋችሁም ደግሞ የሆነ ለወጥ ያለ ነገር አርጉበት፣ ላይ የሆነ ነገር ጣል ብታረጉበት ጥሩ ነው። ያው ለእንትን ዓላማውም ለእንትን አይደለም እኔን አትንኩኝ ምናምን ለማለት ሳይሆን በቃ ሰዎች ፎሎ አድርገው ትምህርት እንዲከታተሉ ስለምንፈልግ ነው። ብዙ ሰው ማለት እኔ በፊት እንደውም አይገባኝም ነበር። አሁን ብዙ ሰው ፎሎ እንዲያደርገው የምፈልገው ላይቭ ስንገባ ከነዛ መካከል ከሚያዳምጡ ክርስቲያኖች መካከል የሆነ ሰው ደግሞ ሂዳ ቢያገኝ እንደገና ደግሞ ትንሽ የሚንዘላዘለው እንትን የሚለው ምንም ነገር የማይሰግደው የማይጾመው ምንም የማይለው ሲጋራ የሚያጨሰው ጫት የሚቀመው ደግሞ ሰው ደግሞ መቶ ትምህርት አዳምጦ ምን ብሎ የሆነ ነገር ሰው ሂዳ ብንሆን ብለን ነው እንግዲህ እንደው ይችን ያለችን መጨረሻ ላይ ይዘነው የምንሄደውም ነገር እሱ ነው አይደለ? ሶስት ነገር ነው የሰማነው ማን ነው? የሰራነው መልካም ስራ፣ ያመንነው እምነትና የቀራነው ቁርአን ነው። ይህን የገነባነው አካል እንኳን ይዘነው አንሄድም። እዚሁ ነው ትተን የምንሄደው ማለት ነው። ኢቭን ከአብራካችን የወጡት ልጆቻችን ትተናቸው ነው የምንሄደው። የሰበሰብነው ሀብትም እዚሁ ነው የሚቀረው። ዝናውም ክብሩም ምኑም እንትኑም ሁሉ ነገር እዚህ ነው የሚቀረው። ያው እዛ ስንሄድ ሌላ ነው፣ ሌላ ዓለም ነውና
አይ ቲንክ ያው ይገባቸዋል ለማለት ሱሳ ለማለት የፈለገችው ነገር ይገባቸዋል ማለት። በሌላ መልኩ አትመልከቱት። ዳዕዋን ከማስፋት አንጻር ተደራሽነት እንዲኖረው ሁሉም በራሱ አይዴንቲፋይ ቢያደርግ ጥሩ ነው እያለች ያለችው ነው አይደለ? እንደዛ ነው አይደል ሱሳ? አዎ ኡስታዜ፣ ሁሉም የራሱን ሀሳብ መግለጽ ቢችልና ራሱን ሆኖ ቢመጣ መልካም ነው ብዬ ስለሳልኩ ነው። እንዲሁም ተመሳሳይ ስሞችም አሉ እና ያን ነገር ብናስተካከል ዳዕዋው ሁሌም የሁላችንም አማና ስለሆነ ያን አማና ለመወጣት ያህል ነው። ኢንሻአላህ ኸይር ኢንሻአላህ አላህ ከሪም አላህ ቸር ነው። ኢንሻአላህ በቸርነቱ ነው ያለን ነው። ኢንሻአላህ በቃ ይሄን ይመስላል። ያው ቴሌግራም ላይ ግቡና እንትኑን እንዳታጡት አፕሊኬሽኑን እንዲያወርዱት አድርጉ። ቢያንስ ገጠር ላሉት አቅም ለሌላቸው ዳታ መሙላት ለማይችሉ ዋይፋይ አጋጣሚውን ለማያገኙ ሰዎች ለነሱ ነው የሚሆነው ማለት ነው። ኢንሻአላህ በደንብ እናበለጽገዋለን። ውይይት በምታደርጉበት ሰዓት ላይ ገባ ብላችሁ ሰርች ባሩ ላይ ተገቡና ጠቅጠቅ ስታደርጉት ማንኛውም አርዕስት ዱብ ያደርግላቸዋል። ስትወያዩ አትደናበሩም። ቢያንስ በሆነ ርዕስ ላይ ማለት ነው። ቅድመ ዝግጅት መጀመሪያ ዝም ብላችሁ እያነበባችሁ ታገኙትና በኋላ ላይ ውይይት ስትጀምሩ ጠቅ አድርጋችሁ መክፈት ብቻ ነው። ለምሳሌ ዘፍጥረት 1:26 ስላሴን ያሳያል ሲላችሁ አንድ ሰው ዘፍጥረት 1:26ን እንፍጠር ብላችሁ ጠቅ ስታደርጉት ዝርግፍ ያደርግላችኋል። ያንን አርጊመንቱን የተለያየ ኮንቴክስቹዋል አፕሮች፣ ቴክስቹዋል አፕሮች፣ ግራማቲካል አፕሮች፣ ሊንጉስቲካል የሆነ አፕሮቾችን ቁጭ ያደርጋል። ከዛ በኋላ በዛ አርጊመንት ታደርጋላችሁ ማለት ነው። ከዛ በኋላ ምንድን ነው ይባላል። የኢትዮጵያ ምድር ምንድን ነው የተፈጠረው የኢትዮጵያ ምድር ይባላል። እናንተ ከበረታችሁ ማለት ነው። ከዛ በኋላ አፕሊኬሽኑን ለክርስቲያኖች ሲሰጧቸው ደግሞ ክርስቲያኖችም እየተቀየሩ ይመጣሉ። እንደነ ቤሪያ አይነት ሰዎች እንደ ሌሎቹ አይነት እንደነ ሲራክ አይነት ምናምን ሰዎች እየመጡ ነው። ኢትዮጵያ ውስጥ አንድ አምላክ እንዳለና ምናምን ይላሉ። ኢየሱስ መሲህ ነው ይላሉ። ነብይ ነው ይላሉ ምናምን ነገር። በቃ እንደዚህ አይነት ትውልድ እየመጣ ነው ያለው ኢትዮጵያ ምድር ውስጥ። በጣም ብዙ ሰው እያጋጠመን ያለው። ከዛ ስታነቧቸው የሆነ ሰዓት ላይ ስታነሷቸው እኔ እኮ ለመጀመሪያ ጊዜ ቴሌግራምን አንተን ነው ያየሁት ከዛ በኋላ ነው ምናምን ነገር ይላሉ። በቃ እንደዚህ አይነት ነገር ይላሉ። አሁን እንዲህ አይነት ትውልድ ነው የምንፈልገው። ቢያንስ አዌርነስ ክሬት ማድረግ ነው የፈለግነው። ከዛ መጪው ትውልድ የኢስላም ነው ራሱ የሚሆነው። መጪው ትውልድ የኢስላም ነው ራሱ፣ ምንም ጥርጥር የለውም ራሱ። ግን እኛ ፕሪቪሌጁ እንድናገኝ ስራ መስራት አለብን፣ ማስተማር አለብን፣ መማር አለብን። ቴሌግራም ላይ ገብታችሁ ኮምፓራቲቭ ሪሊጅን ተማሩ። ተምራችሁ ደግሞ አስተምሩ። አካባቢያችሁን አዌርነስ ክሬት አድርጉ። ዝም ብላችሁ አተኙ፣ ተፍተፈሉ፣ ጉድ በሉ እስቲ። ይህንን ነው የምለው። መልካም ጊዜ ይሁንላችሁ። ኢንሻአላህ ልውጣ በቃ። አንዴ ላመስገን ኡስታዝ። የራስኩ እንግዲህ ተቸግሬያለሁ። ለአፕሊኬሽኑ ወላሂ ጀዛከላ። እንግዲህ የቀረበ ምግብ መብላት ካቃተን የራሳችን ችግር ነው ማለት ነው። ከዚህ በኋላ እኔ አይደለም የሰራሁት። የአፕሊኬሽኑ ልጆች አሉ፣ ሁለት ወንድሞች ናቸው። ዱዓ አድርጉላቸው ለነሱ። እኔ ምንም እንትን ሀሳቡን ያመነጨሁት እንጂ እኔ ምንም እንትን የለሁት። አሁን በዚህ ነገር ላይ ምናልባት እናንተ እኔን ነው እንትን የምትሉት እንጂ በጣም ብዙ ሰው አለ። አሁን ማህበሩ ላይ ያሉ ሰዎች ዕቅበተ ኢስላም ማህበር ውስጥ ያሉ ብዙ ሰዎች ናቸው ያሉት። አስተዳደር ግሩፕ አለ፣ ሂሳብ ክፍል አለ፣ እኔ ትምህርት ክፍል ነኝ ያለሁት። ብዙ የሚሰሩ ሰዎች አሉ። ዱዓ ስታደርጉ ወይድ ብላችሁ አትብሉ። እኔ አላህ አይዲያውን ያስቀመጠው ሀሳቡን አስቀመጠልኝ። ሀሳቡን ያስቀመጠልኝ ነገር ተጠቀመብኝ ብዬ ነው የማስበው። እኔ ከራሴ አይደለም፣ አላህ ነው ያስቀመጠው። አሁን እንትን ማለት ያለባቸው ፕሪቪሌጁ ማግኘት ያለባቸው ዱዓ ስታደርጉ እነሱን ማስታወሷቸው፣ ማህበሩን ጠንካራ እንዲሆኑ የወደፊት ትውልድ አሻራ ጥሎ መሄድ እንዲቻለ ምናምን ነገር እዚህ ላይ ነው መስራት ያለብን። ሁላችሁም አሻራችሁን መጣል እዛ ነገር ላይ መማር ማስተማር። ይሄ ፕሪንሲፕላችሁ ይሁን። መማር ማስተማር፣ ኤክስፓንሽን ኤንድ ኮንሶሊዴሽን፣ ማስፋፋት ማጠናከር፣ ሙስሊም ያልሆኑ ሰዎችን ወደ ኢስላም መጣራት፣ የመጡትን ሰዎች ማጠናከር፣ ነባር ከቤተሰቦቻቸው ሲመጡ ያለ በእውቀት የበለጸገ ሶሳይቲ፣ በእውቀት የበለጸገ ማህበረሰብ ማምጣት፣ ጫት ላይ ቤዝ ያላደረገ ወጣቱን ከጫት ከሱስ ነገር ነፃ ማውጣት። ገብታችኋል? ጥሩ ጎረቤት ምን ማለት እንደሆነ የጎረቤት ሀቅ እንዲጠብቅ ክርስቲያኖችም አይሁዶችም ጎረቤቶቻችን የጎረቤታችን ሀቅ እንጠብቅ ቁርአን ያዘናል፣ ሀዲስ ላይ ታዘናል። 40 ቤት ከፊት ለፊት 10 ከኋላ 10 ከቀኝና ከግራ 10 ቤቶች የጎረቤት ሀቅ የሚባል ነገር፣ የወላጅ ሀቅ የሚባል ነገር፣ ስራ ቦታ ላይ መከባበር፣ የስራ ባልደረባችሁን ማክበር፣
ትምህርት ቤት የምትማሩ ሰዎች ደግሞ ትምህርት ገበታ ላይ ያላችሁን አጠገባችሁ ያለውን ክላስሜት ማክበር፣ አስተማሪ ማክበር፣ በስልጣን ላይ ላለው መንግስት ምንም ቅርጽ ይኖረው መታዘዝ፣ የትኛውም ዓለም ላይ ስትኖሩ ማለት ነው። ቴዎክራሲም ቢሆን ዲሞክራሲም ቢሆን አሪስቶክራሲም ቢሆን ቴክኖክራሲም ቢሆን የትኛውም ፎርም ኦፍ ገቨርንመንት የተከደዳችሁበት ነገር በእርሱ ላይ ኃጢአት የለባችሁም ይላል። እኛ ቴዎክራሲ ነው የምንቀበለው፣ ዲሞክራሲ አንቀበልም። ግን የትኛውም መንግስት በስልጣን ላይ ያለው መንግስት ላይ እንታዘዛለን፣ ምንም አማራጭ ስለሌለ ማለት ነው። አይደለም ፎርም ኦፍ ገቨርንመንቱን ገንዘቡን እንኳን አንቀበለውም፣ የሪባ ነው ብለን ነው የምናምነው። ለምን ኮሚኒቲ መኒ ነው እኛ የምንቀበለው፣ ፊያት መኒ አንቀበልም። የወረቀት ገንዘብ አይደለም የምንጠቀመው እኛ በሸሪያችን የሸቀጥ ገንዘብ ነው የምንጠቀመው። ግን አሁን ዲጂታላይዝድ ሆኗል። አሁን ራሱ ከካሽ ወደ ዲጂታል ነገር እየመጣ ነው ያለው ሲስተሙ። ግን እሱን ተገደን ነው፣ ምርጫችን አይደለም። ስለዚህ ባለው ነገር ማመፅ አይቻልም። ለመሪ መታዘዝ፣ ለቤተሰብ መታዘዝ፣ ለሀገር ታማኝ መሆን፣ ጉርብትናችን የተጠናከረ የትምህርት ቤት ጓደኞቻችን ጋር የተጠናከረ ሰው ከተግባባን እንግባባለን፣ በትምህርት ማለት ነው፣ በውይይትም በምናምን። ካልሆነ ደግሞ የጋራ ሴት አለ፣ ሰው የሚባለው የጋራ ሴት አለ፣ አገር የሚባል የጋራ ሴት አለ። ስለዚህ እዛ ላይ ብቻ እንትን ብለን የሰው አቅ ሳንነካ ሰዎችን የሚያስቆጣቸው፣ የሚያናዳቸው፣ የሚያበሳጫቸውን ነገር አለመስራት ነው ትልቁ ነገር። በርቱ። ሰላም